ሰላም ውድ ዩቲዩብ ተከታታዮቻችን ዛሬም እንደተለመደው ወቅታዊና እጅግ ጠቃሚ ሆነ ትምህርት ለእናንተ የሚሆን ይዤላችሁ የቀረብኩት መረጃ አለ። እስከ መጨረሻ እንድትከታተሉኝ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ ሰብስቴታችሁንም በኮሜንት በመስጠት እስከ መጨረሻው በትህትና እንድትከታተሉኝ እጠይቃለሁ። የዛሬ ይዤላችሁ የቀረብኩት አንድ አባታችን ለስላሴ ጾታ አለው ብለው ባውደ ምሕረት ላይ ከተናገሩ በኋላ የተፈጸሙ ወይንም የተከሰቱ ትልልቅ አጀንዳዎች አሉ። እሱን የምንዳስስ ይሆናል። ከምንም በላይ ግን ዋብዬዎቹ በጣም ደስታ ላይ ነበሩ። ለሁለት ቀን ያህል ደስታቸው ለረጅም ባይጓዝም ማለት ነው። ከዛ ውስጥ ደግሞ አንደኛው ኡስታዝ እኔ ላይ እየተከታተለ አርቲክሎች ሲጽፍ ነበር፣ ቴሌግራም ላይ፣ ፌስቡክ ላይ እንዲሁም በቲክቶክም ደግሞ የተለያየ እኔን ለማሳጣት ሲሞክሩ ነበረ። አባታችን ከተናገሩ ጋር አባታችን ምን አሉ ከተናገሩ በኋላ እሱን ቀጣይ የምናስደምጣችሁ ይሆናል። እንዲሁም ደግሞ በእስልምናው አላህ ጾታ የለውም አለው ምን ይላሉ ሊቃውንቶቻቸው፣ እሱንም የማሰማችሁ ይሆናል። ሚስጥራዊ መጻፍቶቻቸውንም ሹክ የምላችሁ ይሆናል። በቅድሚያ ግን አንድ ኡስታዝን ልጠቁማችሁ። ይሄ ኡስታዝ ተረጋጋታይ ጽሁፎች እየጻፈብኝ ስለሆነ ማለት ነው። ያያ ኢብኑ ኑህ የሚባለው ኡስታዝ ከ3 ቀን በፊት እንዲህ ብሎ ነበር። እፎይ የተባለው ግለሰብ ሰሞኑን ያልጠበቀው አረንቋ ውስጥ ገብቶ እፎይታ ያጣ ይመስላል ብሎ ጽሁፉን ይጀምራል። ሙሉ ጽሁፉ ምንድነው የሚያትተው? ከዛ በኋላ ለስላሴ ጾታ እንዳላቸውና የአባታችንን አስተምሮ ዞ መጥቶ ይሄው እኛ ጋር ሲተቸን የነበረው የሱ አምላክ ጾታ አለው የክፍለ አካላት መዋቅር ነው ምናምን፣ በዚህ ምክንያት ቅርቃር ውስጥ ገብቷል፣ እፎይ ንጽጽር ሊያቆም ነው ምናምን ተረቶች ሲጽፍ ነበረ። ከ3 ሰዓት በኋላ ደግሞ ዛሬ እንዲህ ብሏል። ከሰሞኑ ስላሴ ጾታ አላቸው በማለት ሲያስተምሩ የነበሩት አንድ የቤተ ክርስቲያን አባት በማህበራዊ ሚዲያ በደረሰባቸው ከባድ ዘመቻና ውግዘት ምክንያት ተሳስቻለሁ ብለው ይቅርታ መጠየቃቸው ብዙዎቻችንን አስገርመዋል። ይሁን እንጂ ከዚህ ክስተት ጀርባ ልናነሳቸውና ልንመረምራቸው የሚገቡ ማህበራዊ፣ ሃይማኖታዊና ተቋማዊ እውነታዎች ግን አሉ ብሏል። እንግዲህ እሱ እንዳለው ከሆነ ስላሴ ጾታ አለው የሚሉት አባት ይቅርታ መጠየቃቸው ማህበራዊ ጫና መጥቶባቸው ነው፣ እነኚህም ደግሞ ሊጠኑ ይገባል በማለት ጽሑፉን ይጀምራል። በመቀጠል እንዲህ ብሏል። አንደኛ፣ እኚህ አባት ይህንን ትምህርት ለ40 ዓመታት ሲያስተምሩት እንደነበረ በገዛ አንደበታቸው መስክረዋል አለ። በጫና ምክንያት ይቅርታ መጠየቃቸውን ሁጅ አድርጎ ያቆመው እንደ መረጃ ያመጣው ምንድነው? ለ40 ዓመት ያህል በአንደበታቸው ሲያስተምሩ እንደነበር ተናግረዋል። ጥያቄው ያለው እዚህ ላይ ነው ይላል። የአንድ ሃይማኖት መሰረታዊ ዶክትሪን ስለ ፈጣሪ ማንነት የሚነካ ትልቅ ጉዳይ ለ40 ዓመታት ያህል ያለ ምንም ከልካይ ሲሰበክ ያንን ሁሉ ተማሪ ሲያፈሩበት የነበር ትምህርት በየትኛውም ሊቅም ሆነ ጉባኤ ሳይወገዙም ሆነ ሳይታረሙ በነፃነት ሲያስተምሩት ቆይተዋል። ይህ ትምህርት በሌላው ላይ ሲሳለቁበት በነበሩ የቲክቶክ ጎረምሶች እይታ ውስጥ ባይገባና ሌላውን ሲተቹት ከነበረበት ጉዳይ አንጻር ባክፋየር ባያደርግና ሌላውን ሲተቹበት በነበረው ባክፋየር ባያደርግባቸው ወይንም አድርጎ ተዋረድን የሚል ስያሜ ፈጥሮ ዘመቻ ባያስከፍት ትምህርቱ ይቀጥል ነበር ማለት ነው በማለት ሀተታውን ይቀጥላል። እንግዲህ ይሄ ኡስታዝ እንደ እሱ አባባል ከሆነ ባክፋየር ማለት አንተ እሱ ጋር ስታነሳ የነበረው አንተ ጋር ሲገኝ ማለት ነው፣ ወደ አንተ ሲመለስ። እንደዛ ባይሆንና ቲክቶክ ላይ ያሉት ንጽጽር የሚሰሩ ባይደናገጡ ኖሮ ይሄ አስተምሮ ይቀጥል ነበረ። ለ40 ዓመት ያህል መምህሩ ሳስተምረው ቆይቻለሁ ብለዋል በማለት ተናገረ። አባታችን እንደዛ ብለዋል ወይ? እንስማ። አሁን አዳምጡ። አባታችን መድኃኒዓለም ይቅር ይበሉ። ስንት ሰው አደናግር ያለው ያሳ ግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። ሰማችሁ? ለ40 ዓመት የተጓዝኩበትን ትምህርት አበላሽቸዋለሁ አሉ እንጂ 40 ዓመት ሙሉ አስተምሬዋለሁ አላሉ። ያሳ ግማቱ ካናቱ እንደሚባለው 40 ዓመት ስማረው ወይንም ደግሞ ተምሬው የነበረውን ትምህርት በዚህ ንግግሬ አበላሸውት መጨረሻ ላይ እያሉ ነው እንጂ በደንብ አስተውሉ። እንደዚህ 40 ዓመት ሙሉ ሳስተምረው ቆያል አሉ።
40 ዓመት ሙሉ ተምሬያለሁ፣ ነገር ግን የ40 ዓመት ትምህርቴን በዚህ ንግግር የመጨረሻ አበላሸሁት ነው ያሉት። ተጨማሪ ማስረጃ ልስጣችሁ ከሳቸው ንግግር። ስለዚህ ወዲያው እንደወረድኩ ህዛውን የተያዝኩት ወዲያው እንደወረድኩ ከመድረኩ ላይ ተያዝኩኝ አሉ። 40 ዓመት ሙሉ ሲያስተምሩት ከነበረ ሊያዙ አይችሉም ነበረ። አዲስ ሆኖ ሊጠየቁ አይችሉም ነበረ። ስለዚህ አሉ ይሄንን ንግግር በመናገሬ ወዲያውኑ ተያዝኩኝ። ማን ያዛቸው? እናዳምጣቸው። እዛው እኮ መምህር ቃለ ሕይወት ምራዟል የራሴ ተማሪዎች ገጠሙኝ አይደል እንዴ? የራሴ ተማሪዎች ገጠሙኝ፣ ያዙኝ። ከመድረክ ላይ አስተምሬ ስወርድ ለስላሴ ጾታ አላቸው ብዬ ተሳስቼ ስወርድ ወዲያውኑ መድረክ ላይ ያዙኝ። የራሴው ተማሪዎች ያዙኝ። 40 ዓመት ሙሉ ብዙ ሺህ ተማሪዎች አፈርቷል አለ ኡስታዙ። እኚህ ብዙ ሺህ ያፈሩ መምህር እንደሱ አባባልም ከሄድን ቲክቶክ ላይ ባንሰማ ኖሮ ማንጠይቃቸው ከሆነ ወይ የማይጠየቁ ከሆነ ተማሪዎቹ ለምን ይዟቸዋል? አዳ የራሳቸው ተማሪዎች እኮ ነው ያዙኝ ያሉት። ሳስተምራቸው የኖርኩት ተማሪዎቼ ዛሬ አስተምሬ ስወርድ ከመድረክ ላይ እዛው ያዙኝ። ኡስታዞቻችሁ ሙስሊሞች ምናል ወራዳና ውሸታ መሆናቸውን ከዚህ መረዳት ትችላላችሁ። አባታችን የሚሉትን ስማውንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ተሳሳተ ተማሪዎች ገጠመድኩ ህዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወት ምራዟል የራሴ ተማሪዎች ገጠሙኝ አይደል እንዴ? ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች ያዙኝ አሉ እንጂ ቲክቶከሮችን ሰምቼ ወይንም ቲክቶከሮቹ ብቻ ስላሉ ቀየርኩ ሐሳቤን አላሉ። ይህ አዲስ ቃል ነው። 40 ዓመት ያስተማሩት ከሆነ ኡስታዝ እንዴት አዲስ ቃል ሊሆን ይችላል ለተማሪዎቻቸው? በእንደዚህ አይነት ውሸት ነው እንዴ እስልምና የምታጸኑት? ኡስታዝ ሆነ በዚህ መጠን አደባባይ ላይ ስትዋሽ፣ በዚህ መጠን ነጩን ጥቁር ስትል ተከታዮችህ ምን ይላሉ? ምን አይነት ወራዳ ነህ እናት ኡስታዝ። ከአውደ ምሕረት ላይ ስወርድ ወዲያው ተማሪዎቼ ተሳስተሃል ብለው ያዙኝ። እስከዛሬ አስተምረውት ማያውቁትን አዲስ ትምህርት አስተምረዋል ብለው ተማሪዎቼ አንቀው ያዙኝ ያሉ ቲክቶከሮቹን ፈርተው ነው ይቅርታ የጠየቁት እንጂ ለ40 ዓመት ሙሉ ሲያስተምሩት ነበር ብለህ እንዴት ትቀጥፋለህ? እንደዚህ አይነት ወራዳ ቆሻሻነትን ከነብይህ ነው የተማርከው ማለት ነው። ሙሐመድ ያስተማረህን ነው አይደል? ውሸት በውሸት ሙስሊሞችን ልታጽናና። ሙስሊሞች እንደነኛ አይነት ውሸታም ወራዶችን በመከተል ጋነም እንጂ ገነት አገቡም። እንስማ አባታችን የሚሉትን። ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። አያችሁ ተሳሳትኩኝ፣ መምህሮቼን ምንም ጠየቅኩ፣ ተሳሳትኩኝ እንዲህ ብዬ ተናገርኩ ስል መች እንዲህ ብለን ተመረን አሉኝ። መች እንደዚህ አይነት ትምህርት ቴታ መጣህ አሉኝ። መች ተማርን አሉኝ። እንቀጥል። አንድ ምዕመናኖችን ይቅርታ መጠየቅ አለብኝ አደናግሬያቸው። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና ለስላሴ ለነፍስ ለመላእክት ጾታ አንናገርም እኔ ነኝ የተሳሳትኩት እያሉ ነው። ይሄ ኡስታዝ ግን ቁጥር 2 ላይ እንደዚህ ይላል። ቀጥሎም እንደዚህ ይላል። ቅጥፈቱንና ውሸቱን ውርደቱን አደባባይ ላይ እንዲናሰጣለን ብዙ ሙስሊሞች እንዲነቁ እናደርጋለን። የሃይማኖት አባቱ ወደ ይቅርታ የመጡት የትምህርቱን ስህተትነት በምክንያት ተረተውትና አምነውበት ነው ብሎ ማሰብ የዋህነት ነው ይላል። አምነው አይደለም ተረተውም አይደለም ይላል። እሺ ለምንድን ነው ታዲያ የሰሞኑ የሶሻል ሚዲያ መንጋ ውግዘት የሰውየውን ክብር የሚገፋ እዚያው ቸርች ውስጥ በእድሜያቸው ባበረከቱት አገልግሎት ሲያላግጥና በደሞዛቸው ጭማር ሲዝትበት የነበረው ጉዳይ ነው። የሰውን ልጅ የኑሮ መሰረትና ማህበራዊ ክብር በማስፈራራትና በሚመጣ ጫና ውስጥ ማንም ሰው ሆዴ ጀርባዬ ብሎ ቃሉን ቢውጥ አይፈረድበትም። እዚህ ላይ ያሸነፈው እውነት ሳይሆን የመንጋው ጉልበት ነው ይላል። እሳቸው ደግሞ ያሉት እንዴት ነው የቀየርኩት ወይንም ደግሞ እንዴት ነው እሱ ይሄ አስተምሮ ትክክል አይደለም ያልኩት አሉ። ገና አስተምሬ ስወርድ በ40 ዓመት የተማርኩት ውስጥ አንድም ቀን እንደዚህ አይነት ተናግሬ ስለማላቅ ተማሪዎቼ ራሱ አንቀውዘውኝ ዛሬ ያስተማሩት አዲስ ነው ኬታ መጡ አሉኝ። እኔም መምህሮቼን ስጠይቅ እንደዚህ አይባልም አሉኝ።
ተሳስቻለሁ፣ ምእመኑንም አሳስቻለሁ፣ ይቅርታ በሉኝ እያሉ ነው መምህሩ። ኡስታዙ ካዳ ኬት አምጥቶ ነው እንደሚቀጥፈው? ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ ካልዋሸ ከሙሐመድ የተማረውን የሐሰት አስተምሮ ለማስቀጠል እንዲህ መቅጠፍ አለበት። እሳቸው ግን ምንድነው ያሉት? እንስማቸው። የኔ 100% ስህተት ነው። ይሄ የማን ስህተት ነው አሉ? የኔ ስህተት ነው፣ የቤተ ክርስቲያኒቱ አስተምሮ ነው ይለናል ኡስታዙ። እሳቸው ደግሞ ነው 100% የኔ ስህተት ነው ይላሉ መምህሩ። ታዲያ ኡስታዙ ለምን እንዲህ መዋሸት አስፈለገው? ቁጥር 3 ላይ እንደዚህ ይላል ይቀጥልና፣ ከሁሉ በላይ አእምሮን የሚኮረኩረው አስገራሚው ሽግግር ይህ ነው። በታሪክ እንደምናውቀው በደንብ አስተውሉ። በታሪክ እንደምናውቀው የቤተ ክርስቲያን የዶክትሪን ልዩነቶችና ውግዘቶች የሚካሄዱት ሊቃውንት ተሰባስበው በሚያደርጉት የሲኖዶስ ጉባኤ ነበረ። ዛሬ ግን የቤተ ክርስቲያኒቱ የውሳኔ አሰጣጥ ስርዓት ከጉባኤ ውግዘት ወደ ቲክቶክ ውግዘት ተሸጋግሯል። የኒቅያና የቁስጥንጥንያ ጉባኤዎችን የቲክቶከሮች ላይቭ ስርጭት ተክቶታል። መጽሐፍትን አገላብጦ ከመሞገት ይልቅ በአንድነት በመጮህና በማንቋሸሽ የሥነ መለኮት ጉዳዮች ላይ የመጨረሻው ውሳኔ እየተመለከትን ነው። በዚህ ከቀጠላችሁ መሰረታዊ የሥላሴ ዶግማ ላይም ያልተመቿችሁን ነገሮች በቀላሉ ማሳየት ከተቻለ የቤተክርስቲያኒቱን በቀላሉ እጇን መጠምዘዝ የሚከብዳችሁ አይመስልም በማለት ልክ እሳቸው የቀየሩት ወይንም ደግሞ ተሳስቻለሁ ያሉት በእኛ ጩኸት እንጂ በሊቃውንት አስተምሮ ወይንም ደግሞ የአስተምሮቱ ትክክል እሳቸው አስተምሮቱ ላይ ትክክል ሆነው እኛ በመጮህ እንደዛ እንዳደረግነው ነገር አድርጎ ኡስታዙ ጽፏል። ሙስሊሞች አይምሯችሁን ተጠቀሙ። ኡስታዞቻችሁ እንደዚህ አይነት ወራዳና ቆሻሻ ውሸታም ናቸው። የኛ አስተምሮ ምንድነው በስላሴ ጾታ ጉዳይ ላይ የሚለውን ለምሳሌ በአማንጸረ ታስሶ በሚለው መጽሐፋቸው ላይ እንዲህ ብለው አስቀምጠውልናል። በዚህ ጉዳይ ላይ ስለ ጾታ ሲያወሩ ጾታ በመዋለድ ዘራቸውን ከሚተኩ ፍጥረታት ጋር ብቻ የተያያዘ ነው ካሉ በኋላ ለፈጣሪ፣ ለመላእክት፣ ለግዑዛን ፍጥረታት ጾታን በሚጠቁም ግስ መናገር የቋንቋ ውስንነት ያመጣው ነው ይላሉ። በዚህ ጉዳይ ኢትዮጵያን ሊቃውንት ይተባበራሉ። ቃላቸው ሁለት ነው አላሉም፣ አንድ ነው። ሁሉም የኢትዮጵያ ሊቃውንት ምንድነው ብለን ምናምነው ይላሉ? አንድ ነው። ቃላችን ሊቃውንቶች አንድ ነው። እሱም ስላሴ ጾታ የላቸውም በወንድና በሴት። ይኸው ለስሉስ ቅዱስ ሴትና ወንድ እንዳለው ያለ ጾታ የላቸውም በማለት አስቀምጠዋል ማለት ነው። እኚህ ሊቅ ግን ከጊዜ በኋላ አፈንግጠው ምን አሉ? በስተት ለስላሴ ጾታ አላቸው አሉ። በኢትዮጵያ ሊቃውንት ዘንድ አንድም እንደዚህ ልዩነት የለውም ተብሎ አስቀድሞ በመጽሐፍ ደረጃ ባለው ላይ እሳቸው ግን ተሳሳቱ። ስህተታቸውን ደግሞ አውቀው አርመው ይቅርታ ጠይቀው ወደ ቤተ ክርስቲያን ተመለሱ ማለት ነው። ታዲያ ኡስታዞቹ ለምንድን ነው የሚዋሹት? 40 ዓመት ሙሉ ሳስተምረው ነበረ፣ ቲክቶክ ላይ ጮኸውብኝ ቀየርኩ አላሉም። እንደዛ የመጀመሪያ ንግግሬ ስለሆነ ተማሪዎችም አንቀው ያዙኝ ነው ያሉት። ለምን መዋሸት አስፈለገ ኡስታዝ? በዚህ መጠን ለምን ወራዳና ቆሻሻ ሆናችሁ? ማለት ውሸትን መናገር ቆሻሻነት ነው ብለን እናምናለን። በእርግጥ ነብያችሁ ያስተማራችሁ ነው። ቀጥሉ። ጤናማ ሙስሊሞች የምታዳምጡን በዓለም ዙሪያ ያላችሁ አይምሯችሁን ተጠቀሙ። ኡስታዞቻችሁ እነዚህ ነው የሚዋሹት። እንቀጥል። እሺ ወደ እነሱ እንግባ። እስቲ እስልምናው ጋስ ምን ይመስላችኋል በዚህ ጉዳይ ላይ? ብልት ሳለ የለው እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ብልት ይኖረው አይኖረው አታውቅም የምታመልከው። ጎበዝ ሰማችሁልኝ? ዲቤት አድርገን ነበር በዚህ ጉዳይ ላይ ከአካላ ክፍለ አካላት ጋር በተያያዘ አላህ ብልት አለው ወይንስ የለውም ብዬ ጠይቄው ነበር ኡስታዛቸውን። አልተገለጸም ነው ያለው። አናውቅም፣ ሊኖረውም ይችላል ላይኖረውም ይችላል። እኛ ፈጣሪ ከቋንቋ ውስንነት አንጻር አንተ ሊባል ይችላል። አንተ ሲባል በወንድ ጾታ ሲጠራ ግን ጾታ ኖሮት እንደ ወንድና እንደ ሴት ማለት አይደለም። ቅድስት ሥላሴ ሲባል በሴት ጾታ ሊጠራ ይችላል። ያ ማለት መጋቢ ያተንከባካቢ ፈጣሪያችን በእናት ስም ሲጠራ እንደ እናት አዛኝ፣ ሩሩ፣ ቸር ለማለት የገባ ነው እንጂ ፈጣሪ ጾታ ኖሮት ማለት አይደለም። ከቋንቋ ውስንነት አንጻር ነው። ለምሳሌ ገና ቁርአን መክፈቻው ላይ እንደዚህ ይላል፣
ባላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ነው እንጂ የሚለው በሆነችው አይልም። በሆነው ካለ የወንድ ጾታን አማላካች ነው ቋንቋው። ቁጥር 2 ላይም ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ይላል። ለሆነው ሲል ወንድ ጾታን የሚጠቁም ነው። ስለዚህ ቋንቋው የወንድ ጾታን ስለሚጠቁም አላህ ጾታ አለው የለውም? እንመጣበታለን። አላህ ጾታ አለው ወይንስ የለውም? ኡስታዛችሁን ጠይቄው ዲቤት ላይ እንደሰማችሁት አላህ ጾታ አለው ወይንስ የለውም ስለው አልተገለጸም አላቅም ነው እንጂ ያለው የለውም አላለም። ምክንያቱም ዋሃብዮች የመጣውን እናጸድቃለን፣ ያልተነገረንን ዝም እንላለን። ዝም ከሆነ መልስ ይኑራ አይኑራ አታቅም። ያኛውም ኡስታዝ ምን ላይ ሲሰጥ የጻፈብኝ ወደሱ ባክፋይር አደረገበት ነው አይደለ? ሀባሾች ደግሞ በዚህ ጉዳይ ላይ ምን ይላሉ? ምላሽ ለዋሃብዮች ሀባሾች ውይይቱን መሰረት አድርገው የተናገሩትን ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሃንአላህ። ሰማችሁ እንግዲህ ብልት አለው የለውም ስለው ወደው ነው ይህ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? ሰማችሁልኝ አይደለ? ሀባሾች ለዋሃብዮች ምላሽ ሲሰጡ ሁሱ የተባለው ከኔ ጋር ዲቤት ሲያደርግ አላህ ብልት አለው የለውም ብዬ ስጠይቀው ሊኖረውም ይችላል ላይኖረውም ይችላል አናቅም፣ አልተገለጸም። ይሄንኛው ኡስታዝ ደግሞ የጻፈው ምንድነው እኛ አባት በተናገሩት ከነሱ አላህ ጋር የተመሳሰለላቸው መስሏቸው ነው። እኛ ጋር ብቻ አይደለም ወደ እነሱም ባክፋይር አደረገባቸው ምናምን ብሎ ጮቤ ዘለለው የረገጠው ማለት ነው። በእርግጥ አላህ ወንድ እንደሆነ ላሳያችሁ። ሱራ 6:101 ላይ አንድ ጥያቄ ልጠይቃችሁ ተመልካቾቼ፣ ወንዶች ሴቶች፣ አንድ አካል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ወንድ ነው ሴት? እሺ አንድስ አካል ባል ሳይኖረኝ እንዴት ልጅ ይኖረኛል የሚል ሴት ወይስ ወንድ? ባል ሳይኖረኝ ልጅ እንዴት ይኖረኛል? ሚስት ሳይኖረኝ ልጅ እንዴት ይኖረኛል? ባል ሳይኖረኝ ልጅ እንዴት ይኖረኛል ካለች ሴት ነው ባል የምትፈልግ። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ካለ ደግሞ ወንድ ነው የሚሆነው። አላህ እንደዚህ ይላል ሱራ 6:101 ላይ እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ስለዚህ ሚስት ያስፈልገዋል ልጅ እንዲኖረው ነው። በተመሳሳይ ማርያም እንዲህ ትላለች ሱረቱ መርየም 20ኛዋ ላይ በጋብቻ ሰው ያልነካኝ ወኛ መንዘራም ሳልሆን ለኔ እንዴት ልጅ ይኖረኛል አለች ይላል። ሰው ሳይነካኝ ወይንም ወንድ ሳላቅ ባል ሳይኖረኝ እንዴት ልጅ ይኖረኛል አለች። አላህም ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ ማለት ነው። እንግዲህ አታሪዎች ወይንም ዋሃብዮች አላህ እጅ አለው እግር አለው ፊት አለው ብለው ያጸድቃሉ። ጭንቅላት ይኑረው አይኑረው ግን አያውቁም። አካላትን ካጸደቁ ደግሞ ያ የሚሄድ የሚመጣ የሚታይ አካልን ካጸደቁ ኢማም አራዚ እንደዚህ ይላቸዋል። የተለያዩ ሙግቶችን ያነሳል። ሱራ 38:78 መሰረት አድርጎ ኢብሊስን አላህ በሁለት እጆቹ ሰራው ሲል ሁለት እጅ አለው አላህ ብለው ስለሚያምኑ እንዲህ ብሎ ይሞግታቸዋል። ሙግት 2 ላይ ለአላህ ወይንም ለፈጣሪ የአካል ክፍሎች እናረጋግጣለን ማለታቸው ውድቅ ለማድረግ የቀረበ እርሱም ለእርሱ ወይንም ለአላህ የወንድ ብልትን ካረጋገጡለት እርሱ ወንድ ነው። ለአላህ ብልት ወንድ ካረጋገጣችሁ ወንድ ብልት ነው። የሴትን ብልት ካረጋገጡለት ደግሞ እርሷ ሴት ናት። ሁለቱንም ካስተባበሉ ከካዱ ደግሞ እርሱ ጃንደረባ ንጉስ ወይንም መካን አቅመ ቢስ ነው አላህ ብሎ አስቀምጦታል። ኢማም አራዚ ታላቁ ሊቅ ማለት ነው። እስልምና እግር አለው ከተባለ እጅ አለው ከተባለ ሁለት እጅ ሁለት እግር ሁለት ባት ካለው ፊት ካለው የሚታይ ከሆነ ብልት ስታረጋግጥ ወንድ ካረጋገጥ ከወንድ ብልት ይሆናል ወንድ ይሆናል አላህ። የሴት ካረጋገጥ ሴት ይሆናል። ሁለቱንም ካላረጋገጥክ ደግሞ ጀንደረባ ንጉስ ወይንም ደግሞ አቅመቢስ ጀንደረባ ይሆናል። ደካማ ጀንደረባ ይሆናል። ሌላኛው 23 years study of the prophet carer of Muhammad
አልደምሺ የሚባለው ደግሞ እንደዚህ ይላል they took the above quoted Quranic phrase literally and believed that God possesses head, mouth, eyes, ears, hands and feet like just those of human being ቁርአኑን ይጠቅስና ቁርአኑን ክፍል ምን ይላል ለአላህ እጅ እግር ፊት አይን አፍ አሉት ይላሉ literally አለው ይላሉ አለ anyone who denied this belief was an infidel ይሄንን የሚክድን ደግሞ ኢያማይ ነው ይላሉ አለ ማ አታሪዎች ወይንም ደግሞ ዋብዮች ይሄንን ከወሰዱ እነ ኢማም ኢብኑ ተይሚያን ይጠቅሳቸዋል God will sit down from his throne in the same way as I'm stepping down from the pulpit እኔ ከመድረክ ላይ እንደመወርደው አላህ ከሌሊቱ 1/3ኛም ወደ ታች ይወርዳል ብለው ያምናሉ ይላል ቀጥሎ እንደዚህ ይላል God possesses limbs and organs like yours and mine ቀጥለው ደግሞ ምን ይላሉ አለ ፈጣሪ ወይንም አላህ የሰውነት ክፍሎች ጫፎችና ብልቶች አለው ይላሉ ዋብዮች ስለዚህ አምላካችሁ ጾታ ያለው እናንተ ነው እጅ እግር ቅርንጫፎች ጣት ካጸደቃችሁ እግር ካጸደቃችሁ የወንድ ብልት ከሰጣችሁት ወንድ ነው የሴት ብልት ከሰጣችሁት ሴት ነው ሁለቱንም አንሰጥም ካላችሁ ደግሞ እግር አለው እጅ አለው ይታያል ስልብ ነው ስልብ ሆኖ ወይን ጠንካራ ንጉስ ይሆናል ወይን ስልብ ሆኖ አቅመ ደካማ ይሆናል ቁርአን ውስጥ ደግሞ ደጋግሞ አንተ ተብሎ ነው እንጂ ተጠራው አንቺ ተብሎ አይጠራምና አንተ የወንድ ጾታ መጠሪያ እንደመሆኑ አላህ ወንድ ነው ራሱም ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ባለው መስፈርት መሰረት አላህ ሊተራሊ ሚስት ፈላጊ ወንድ ነው አይ ሚስት የሚፈልግ ቢሆንም ወንድ አይደለም ካላችሁ ግብረ ሰዶም ይሆናል ማለት ነው ዘመኑ ከፍቷልና አላህም ተመሳሳይ ጾታ አፍቃሪ ነው ማለት ነው ለዛሬ ጀላችሁ ቀረብኩት ይሄን ይመስል ነበር ውድ የዩቲዩብ ተከታታዮቻችን እስከ መጨረሻ ስላዳመጣችሁን ከልብ እናመሰግናለን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ ይሄ መረጃ ለሌሎችም እንዲደርስ በተለያዩ ሶሻል ሚዲያ ላይ ሼር አድርጉት በሌላ ጠቃሚ መረጃ እስከንገናኝ ቸር ቆዩ